ቡችሎቹ የሚፋጁበት ጊዜ ደርሷል። አጋጣሚውን እንጠቀምበታል። ቀላል እንጠቀማለን። ከተለኩሳ አይቀር በደንብ እናነደዋለን። ስለ ኢንስፔክተሩ አታውቅም ነበር? አዎ እንደ አዲስ ለኔ እየነገረችኝ ነው። እኔ ቀድሜ እንደነገርኩ ነገርካት? መጀመሪያማ ደስ ይበላት ብዬ ባላወቀ ነበር የሆንኩላት። የታባቷ ቺርኩስ። ከዛስ ግን እያወራች ማለት ላይ አውቃለሁ ብዬ አስደነገጥኳታ። እቺ ወረኛ አሁን ያንን ሆዳደር ኢንስፔክተር እሰራለታለሁ እያለች ነው። እንዲያቅልሉልን እንጂ የሁሉም መውደቂያ በእኛ እጅ መሆኑን አላወቁ። ቡችሎች ተጫወተብን እኮ ያስመሳይ። ከአቤኒ ጋር ቆሞ አየሁት እኮ። እሱ ይገርማል እንዴ እኛ ጋር የመጣው ለማን ሆነና? ለአቤኒ ነው? ለዜማ። ምን? ዜማ በህይወት መኖሯን ከጅምሩ የሚያውቅ ነበር ማለት ነው? አይገርምም? ወይኔ ዛና የማንም መጮች አሉን። እንዴት ግን አልተጠራጠርንም? መቼ የሚያስጠረጥር ነገር ሰርቱ? ቆይሽ ወደኛ የመጣው ለምንድን ነው? ማስረጃ ሊይዝብን ነው። ብቻማ አይደለም። እና ምንድነው? ሶስተኛው ሰው ስለያዳለ ማወቅ። ለዛ ነው ወዳጅ መስሎ የቀረበ። እኔም እሰራለታለሁ። ዛና እድል እና ኢዛና ተያዙ። ምክንያቱም ኢዛና ቃላብን ከአቢኒ ጋር እያወራ ስላየው ነገሮችን ያበላሹብኛል በማለት በመፍራትና በመስጋት ሁለታቸውም አንድ ላይ ሆነው እያወሩ ባሉበት ሰዓት ምንም ሳያስቡት እንግዲህ በመምጣት ሁለቱንም እሱ ወደሚፈልገው ቦታ ለጊዜው ወስዶ ሰትሯቸዋል። ምክንያቱም ነገሮችን እያበላሸች ነው። እድል ገና ኢዛና ገና ለገናው ስላያት ለእድል ደውሎ እድል ጋር ተገናኝተው ስለነበረ እድል ደግሞ ለናቲ ስለደወለች ከዚህ በኋላ እነሱም ብተዋቸው ብለቃቸው ውጭ ቢሆኑ እንደፈለጉ ነገሮችን ላያስኬዱልኝ ይችላሉ በማለት እንግዲህ ሁለታቸውንም እሱ ወደሚፈልግበት ቦታ ለጊዜው ደብቆ አስቀምጧቸዋል። ስልካቸውንም ቀምቶ ምክንያቱም ያዳንም አስይዞት እዛ እየተመረመረ ነው ያለው። እዚህ ደግሞ እነሱ ሁለታቸውን ያው ከዚህ በፊት ወንጀለኛ እንደሆኑ ሁለታቸውን የሚያውቅ ነበረ። ነገር ግን እስካሁን ድረስ በሱ ቁጥጥር ስለነበሩ እሱ ሁለታቸውንም በዚህ ውጡ በዚህ ግቡ እያለ አእምሯቸውን ተቆጣጥሯቸው ነበረ። ነገር ግን አሁን የዜማ ሰው እንደሆነ ስላወቁበት ነገሮቹ እንደሚበላሹ ስለሚያውቅ ሁለታቸውንም ተይዘዋል ማለት ነው። እንግዲህ እድል እስከዛሬ ድረስ ቃላብ ለነሱ የሚያግዝና የሚረዳ ነበር እየመሰላት። ነገር ግን ናቲ የዜማ ሰው እንደሆነና ዜማ እንዳመጣችው ሲነገር በጣም ነበረ ስትሰማ የደነገጠችው። እንግዲህ ኢዛና ባያየው ኑሮ እድል እስከዛሬ ድረስ አላየችም፣ አምናው ነበረ። ነገር ግን ያው የዜማ ሰው በመሆኑ በጣም ተናዷል ኢዛና። እስከዛሬ ድረስ የሚገርመውና የሚያናድደው ነገር ዜማ በህይወት እንዳለች ያውቃል ማለት ነው። ሰራለን እያሉ ባሉበት ሰዓት ነው እንግዲህ ቃላብ ፈጥኖ በመምጣት ሁለታቸውንም እያያዛቸው ማለት ነው። እንግዲህ ናቲ ልዑልን ስለ ዜማ አንተ እንደዚህ የሆንክ ያለኸው ምንድን ነው? ዜማን ትወዳታለህ ወይ ብሎ ሲለው አዎ እወዳታለሁ፣ ዜማን ምንም አታደርጋትም ብሎ ነበረ ያቋመው። ያው ልዑል እንግዲህ ናቲ በጣም ተናዶ ልዑልን ከተቀመጠበት ጥሎት ሄዶ አንተ የናቴ ልጅ እንዴት እኔን ሊገሉ ያሉ ሰዎች ጋር እንደዚህ ጥብቅና ትቆማለህ? በጣም ታሳፍራለህ። ከዚህ በኋላ ከዜማ ወይ ከኔ መምረጥ አለብህ ብሎ ምርጫ ሰጥቶት ነበረ። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ቪዲዮውን ካያችሁት ታገኙታላችሁ ማለት ነው። አስገባላችኋለሁ። እንግዲህ ናቲ ልዑልን ምርጫ ሰጥቶት ነበረ። ልዑልም አማራጭ ሲያጣ አስቦበት ተመልሶ ከእኔና ከዜማ ማንን መረጥክ ብሎ ሲለው የእናቴ ልጅ ወንድሜ፣ እንዴት ባንተ እደራደራለሁ? ባንተ እኮ ማንም ጋር አልደራደርም ብሎ ሲለው ወንድም ማለት በቃ እንደዚህ ነው፣ አየህ አሁን ገና ነፍስ አወቅ ብሎ ሲለው
ማለት ግን ወንድሜ አንተን መረጥኩ ማለት እኮ ዜማን የሆነ ነገር ታደርጋታለህ ማለት አይደለም። ግን እኔ ወንድሜን እንደምመርጥ በደንብ ጠንቅቀህ ታውቃለህ። ግን ደግሞ አንተም አንድ ነገር ልትረዳኝ ይገባል ብሎ ሲለው ምንድን ነው እሱ ሲል ዜማ እንደዚህ እንደማታደርግ በጣም ታውቃለህ አንተ እና ዜማን ልትጎዳት አይገባም። ስታፈቅራት የነበረች ልጅ እኮ ናት። እንዴት በእድልና በኢዛናት ተንኮል ዜማን አጠቃታለሁ ብለህ ትላለህ ብሎ ሲል ማጥቃትም ካለብን አቢኒ እንጂ ዜማ ምንም አላደረገችም ብሎ ሲል ወደደም ጠላም አብረው ነው ይሄንን ስራ የሰሩት። ሁለታቸውን ነው ማጥፋትና ማጥቀት ካለብኝ እንጂ አንደኛቸውን ለይቼ እምተውበት ነገር የለኝም ብሎ ነበረ ያለው ማለት ነው። እንግዲህ እድልና ኢዛና አብረው ቁጭ ብለው እያወሩ እየተወያዩ ባሉበት ሰዓት አንቺ አስመሳይ ነሽ ምናምን ብሎ ነቅቶባት ነበረ። ምክንያቱም አንቺን እናቴን በፍጹም ልታመልጪ አትችይም፣ በሆነ ነገር ተስማምተሽ ለቆሽ እንጂ ብሎ ሲላት በጣም ተደናግጣ ነበረ። ቆይ እንዴት ሊያውቁ ቻለ ምናምን ስትጠራጠር ነበር። ግን ቢሆንም ከአሁን በኋላ እንደማይፈራና ነገሮችን እንደሚጋፈጥ ሲነግራት እስኪ ወንድ ነህ ሞክር ስትል ታያለሽ ከአሁን በኋላ አልሸሽም ምናምን ሲላት እናት መጣ ስትለው በጣም ነበረ የደነገጠውን እና ለዚህ ልብህ ነው ማለት ነው እንትን የምትለው ቦቅቧቃ ስትለው እኔማ ቦቅቧቃ አይደለሁም ባክሽ ይሄ ፌር አይደለም ምናምን ብሎ ሲላት ነበር። እሷም በነፍስ ውስጥ ተጫወትበት ተቆየች በኋላ ተቀመጠችበት ጥሏት ነበር የሄደ። ምክንያቱም መቼስ 24 ሰዓት አብረን አንሆን ከዚህ በኋላ ልሄድ ነው ወደ ቤቴ እያለ መንገድ በጀመረበት ሰዓት አቤል እንግዲህ የኑሃ ወንድም ለእድል ደውሎ እኔ ምልሽ ታግተሽ ነበር አሉ፣ ከዛ ተለቀቅሽ ብሎ ሲላት ማን ነው ያለህ ስትል ኢንስፔክተር ቃላብ ነው የነገረኝ ስትል በፍጹም ተሳስተሃል ስትል ቆይ ከያዘሽ እንዴት ሊለቅሽ ቻለ ምናምን ስትል እንደ ዞረ ከኋላው መትቸው ነው ያመለጥኩት ብሎ ሲል አይ እኔ ይሄ ነገር አላሳመነኝም፣ እንዴት ነው ላታምን የቻልከው ስትል ኢንስፔክተርም ቃላብም ያው ለኛ ለሱ እንደምትሰሪ እንደለቀቀሽ ነው እየነገረኝ እንጂ ናቲ ታገኘሽ ሊለቅሽ አይችልም። ስለዚህ አንቺ በፍጹም አምልጠሽ አይደለም በሆነ ነገር ተስማምተሽ ለቆሽ ነው። ቃላብ እንዳለውም ምናልባሽ ለነሱ መረጃ እንድታቀቢ ይሆናል የለቀቀሽ እንጂ ናቲማ አግቶ እንደዚህ እሱም ማምለጥ እንደማትች በደንብ አውቃለሁ ብሎ ሲላት ቆይ እንዴት ነው ሁላቸውም እየተጠራጠሩና እያወቁ ያሉት ምናምን በማለት ዞሮ አዲስ ነገር ካለ አሳውቀኝ ምናምን ተባብሎ ስልክ ዘግተው ነበረ። እንግዲህ አቢኒ እየመጣ ባለ ሰዓት ከቃላብ ጋር ተገናኝተው ቃላብ እና እሱ ቆመው እያወሩ እና እየተወያዩ ምን ማድረግ እንዳለባቸው እያማከረው ነበረ። አቢኒ ያው አሁን ላይ አቢኒ እሱን ለማውጣጣት እንጂ አምኖትና ከእሱ ጋር የመስራት ፍላጎት ኖሮት አይደለም። ግን ስለ ቃላብ በደንብ ፍንትው አድርጎ የመጣበት ነገር ምንድን ነው የሚለውን ማወቅ ስለፈለገ አንዳንድ ነገሮችን ሲያዩ ነበረው። ምክንያቱም ሁለታቸውም ግን ተጠራጥረዋል። ቃላብም አቢኒን ይጠረጥረዋል፣ አቢኒም ደግሞ ቃላብን ስለሚጠረጥረው ሁለታቸውም እየተሻከኩ ስለሆነ የሚያወሩት በወሬያቸው ራሱ ብዙም እየተስማሙ አይደለም። በአሁኑ ሰዓት ሰው አይታመንም ምናምን ብሎ ሲል ያዳን ምናልባት እኮ ያዳን እንግዲህ አንተ የሆነ ነገር አድርገው ይሆናል ምናምን እያለ ከራሱ ጋር በሚያወራበት ሰዓት አቢኒን እኔ የምልህ ሶስተኛው ሰው ምናልባሽ ያዳ ሊሆንም እኮ ይችላል ብሎ ሲል እንዴት እንደዚህ ትላለህ? እኔ ያዳን ከምጠራጠር ራሴን ብጠረጠር ይሻላል ብሎ ሲለው አሁን እኮ ሰው ማመን አያስፈልግም በዚህ ሰዓት ብለሃል እና ምናልባሽ እሱ ሶስተኛ ወገን ሊሆን ይችላል፣ ሰው አይታመንም ብለህ የለ ብሎ ሲል አይ ያዳ በፍጹም ይሄንን አያደርግም፣ ያዳ እኮ ወንድሜ ነው፣ ለእኔ ብዙ ነገር የሚሆንልኝ ነው። ስለዚህ እሱን በፍጹም ልጠራጠረው አይገባም፣ ራሴን ብጠረጠር ይሻለኛል ምናምን ብሎ ሲል እንግዲህ እያወሩና እየተጨዋወቱ እያሉ ባሉበት ሰዓት ኢዛና
ወደ ቤቱ በሚሄድ ሰዓት ሁለታቸውንም ሲያይ በጣም ደንግጦ ብቻ ቃላብ እና አቢኒ እንዳይሆኑ ብሎ ሲል እውነትም እንግዲህ አይኑን አሸታ አሸታ አድርጎ ሲያያቸው ቃላብና አቢኒ ናቸው። የማይደበቅ ነገር ሲሆንበት ያው አይቷቸው ለድል ሊደውል እየተመለሰ ባለበት ሰዓት ቃላብ ዘወር ሲል ኢዛናን ሲያይ ወይኔ ዛሬ ተሰራልኝ፣ ይሄ ተንከስስ የሆነ ልጅ አየኝ አይደለ፣ ነገሮቹ ሁሉ እንዳይበላሹብኝ በቃ በፍጥነት ከዚህ መሄድ አለብኝ ብሎ አቢኒን እንግዲህ አዲስ ነገር ካለ አሳውቀኝ፣ ተጠንቀቅ፣ ራስህን ጠብቅ፣ እደውላለሁ፣ እንደዋወላለን ተባብለው ከዞረ በኋላ ያው እንግዲህ በፍጥነት ቶሎ ስልኩን አንስቶ ለእድል ደውሎ አቢኒንና ቃላብን አብረው አየኋቸው፣ ይሄ ውሻ እንዴት እንደዚህ ያደርገናል ምናምን ብሎ ሲነግራት እርግጠኛ ነህ ስትለው አዎ ባይኔ በብራት እኮ አየሁ ነው የምልሽ፣ ቃላብና አቢኒ ቆመው እያወሩ ምናምን ሲል እሺ የት ነህ አሁን መገናኘት አለብን፣ ቆይ ባልሰራለት እያለች እድል እንግዲህ ስትል ያው እንደለመደው የሚቀጣጠሩበት ቦታ እዛ ና ስትለው ወደ እሷ እየገሰገሰ በሚሄድበት ሰዓት ባልሰራለት ብላ ስልኳን አንስታው ወደ ናቲ ጋ ነበር እየደወለችው። ናቲ ጋ ከደወለች በኋላ ስትነግረው ናቲ ምንም እንደማያውቅ አንዳንድ ነገሮችን አውቆ እንዳላወቀ ሆኖ ሲያወራት፣ መጨረሻ ላይ ግን አንቺ ጅል ይህንን ነው ወሬ ብለሽ ይዘሽ የምትመጪው? ደህና ወሬ ይዘሽ ካልመጣሽ በቀር ዝም ብሎ ለሆነው ላልሆነው አትደውይ ሲላት፣ ቆይ ማለት ምንድን ነው? የምታውቀው ነገር አለህ እንዴ? ቆይ ኢንስፔክተር ቃላብ የነዜማ ሰው እንደሆነ እማላቅ ነው የሚመስልሽ ብሎ ሲላት፣ እንዲህ የዜማ ሰው ነው እንዴ እሱ? ምናልባሽ እኮ የአቢኒ መስሎኝ ነበረ። አይ የአቢኒ ሰው አይደለም እሱ የዜማ ሰው ነው። ዜማ እንዲያግዛት እሱን ያስመጣችው የእሷ ሰው ነው እንጂ የአቢኒም አይደለም ብሎ ሲላት፣ በቃ እስከ ዛሬ ድረስ ዜማ በህይወት እንዳለች ያውቃል ማለት ነው፣ ተጫወተብን ምናምን ብላ ስትል፣ አሀ እየተጫወትሽበት መስሎሽ ነው ነበረ እንዴ ብሎ ከት ብሎ ነበረ ናቲ እየሳቀበት ማለት ነው። አሁን በአንቺ ቤት እኮ እየተጫወትሽበት መስሎሽ ነበረ፣ ግን እሱ ነው እየተጫወተብሽ ያለው። ለመሆን ችግር የለውም ብቻ አገኘዋለሁ፣ ያኔ ዋጋውን አሳየዋለሁ ምናምን ብሎ ስልክ ያው ከእሷ ጋር ዘግቶባት ነበረ። ያው አቢኒ የሚፈልገው ነገር እየሆነለት ስለሆነ ውሾቹ እስ በሳቸው እየተባሉ እየተናከሱ ነው ብሎ ሲል፣ እነማ ሲል እንግዲህ ልዑል ያው የምንፈልጋቸው እነ እድልና እነ ኢዛና ቃላብ እስ በሳቸው እየተናከሱ ነው። እስካሁን ድረስ ቃላብ የነዜማ ሰው እንደሆነ አታውቅም እድል ብሎ ሲል እንግዲህ ልዑል እኔ እንደነገርኩህ አድርገህ ነገርካት ሲል፣ አይ መጀመሪያ ላይ እኮ ምንም እንደማላቆኝ ነበረ ያወራኋት፣ ግን መጨረሻ ላይ እንደማቀው ስነግራት በጣም ተናዳ ስልኩን ዘጋችው። እኔ የምፈልገው ይሄን አይደል እስበሳቸው እንዲባሉ ሲል፣ ልዑልም እንግዲህ ስራ ያቀልልን እዛው እስበሳቸው እና ምን ማድረግ ነው ያለብን ብሎ ሲል፣ እንግዲህ እነሱ ስራውን ያቀሉልናል፣ እኛም ደግሞ ስራችንን እንጀምራለን። የምንፈልገው ይህንን ነበረ፣ የተሳካልን ነው። ማን እንደሆንኩኝ እኔ ናቲ አያውቁኝም፣ የእነሱ ፍጻሜ በእኔ እጅ ነው እያለ ባለበት ሰዓት እንግዲህ ያው ልዑልም ልክ ነህ ወንድሜ፣ አንተን እንደዚህ ያደረጉትንማ የእጃቸውን ሰጣቸዋለን ወንድሜ ሲል፣ እሺ ብቻ ወደኋላ እንደማትል አምናለሁኝ እየተባባሉ ባሉበት ሰዓት እንግዲህ እድልና ኢዛና ተቀጣጥረው ስለነበረ ኢዛና በፍጥነት ሲበር ወደ እድል ጋር ሄዶ ሰራልን አይደለ ምናምን ብሎ ሲላት፣ በጣም ሰራልን እንጂ እኔ ደግሞ ማን እንደሆንኩኝ አሳየዋለሁ ባልሰራለት፣ እሱ እንደዚህ እንደተጫወተብን አይቀርም ባልጫወትበት ምናምን ስትል፣ ቆይ ግን እንዴት ነው ያልጠረጠረው? እንዴት ነው እሱን እስከዛሬ ድረስ እንደዚህ ልናምን ይቻል ነው ምናምን ብሎ ሲላት፣ ምን አውቄልሽ አንቺ ነሽ ያመጣሽው ብሎ ሲላት ነበረ ኢዛና። ቆይ ኢዛና እኔ እናንተ እንደዚህ መጣላቱ ነው የሚጠቅመን ወይስ ደግሞ መፍትሄ መፈለጉ ሲል፣ አላውቅልሽም ብቻ የእነሱ ሰው ሆኖ
እስከ ዛሬ ድረስ ሲሰልለንና መረጃ ከኛ ሲወስድ ነበረ ማለት ነው። ስለምን መረጃ? ምናልባችም ደግሞ ሶስተኛውን ሰው ለማወቅ ስለ ያዳ ሊሆንም ይችላል እኮ የቀረበን ወይኔ ሰራልን ምናምን እያለን ባሉበት ሰዓት እንግዲህ ቃላብ በፍጥነት ሲበር ወደ እነሱ ጋር መጥቶ ሁለታቸውንም ይዞ ከዚህ በኋላ እስከ ዛሬ ድረስ መረጃ ለመሰብሰብ ብዬ እንጂ እናንተ ነፃነት የሚገባችሁና ውጭ ላይ እንደፈለጋችሁ የምትሆኑ ሰዎች አይደላችሁም። ስለ ሁሉም ነገር አውቃለሁ፣ ግን ስለ ያዳ ለማወቅ ስለፈለግኩ ነበረ። ያዳም በቁጥጥር ስር ነው ብሎ ሲላት እድል በጣም ደንግጣና ስትርበተበት ስትፈራ ነበረ። ግን በሱ ወድቃለች። መጨረሻዋ ያው ወንጀለኞች ሰዎች ለጊዜው ሊሳካላቸው ይችላል፣ ነገር ግን መጨረሻቸውና ፍጻሜው አያምርም አይደለም። እድልም እንግዲህ በላዋ ላይ ሽንቷን ልትለቅ ምንም አልቀራትም ነበር። ኢዛና አሁን ላይ ዝም ብሎ ይቅደረደራል እንጂ እሱ ራሱ ሲሄድም ሲመጣም በሚራመድ ሰዓት በጭንቅ ላይ ነው የሚገኘው። እንግዲህ ኢንስፔክተር ቃላብ መጨረሻ ላይ ምን እንዳደረጋቸው እሱን አብረን የምናየው ይሆናል። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለኢክራም ዩቲዩብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ ይህን ይመስል ነበረ። መልካም ቆይታ ይሆንላችሁ።